ሰላም ውድ የቴሌቪዥን ተመልካቾቻችን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። አስጨናቂ ሀብታሙ መረጃውን በመምራት ከእናንተ ጋር እቆያለሁ። አብራችሁን ቆዩ። በኢትዮጵያ ቃልዮት ቤተክርስቲያን የሆሳና እናት አጥቢያ ቃልዮት ቤተክርስቲያን የስልጠና መርሃ ግብር አካሄደች። ስልጠናውን የሰጡት የኢትዮጵያ ቃልዮት ቤተክርስቲያን የሙያተኞች አገልግሎት አስተባባሪ መጋቢ ዮሴፍ በቀለ ሲሆኑ በዝማሬ ደግሞ የአላባ ቁጥር 1 ቃልዮት መዘምራን አገልግለዋል። በመርሃ ግብሩ ላይ ቤተክርስቲያን ለዘመናት የዘነጋችውና አባላትን ሚዛን የጠበቀ አስተምህሮ በማቅረብ በሁለንተናቸው አድገው ለራሳቸው፣ ለቤተሰባቸው፣ ለቤተክርስቲያኒቱም ሆነ ለአገር በረከት እንዲሆኑ በማገዝ ተግባር ክፍተቶችን በማንሳት የቁጭትና የንስሐ ሐሳቦች ተንሸራሽረዋል። ቤተክርስቲያን ይህንን አይነቱን መጽሐፍ ቅዱሳዊ የሁለንተናዊ እድገት አገልግሎት አስተምህሮ በእሁድ መድረኮችም ሆነ በዓመታዊ ስልጠናዎች ማካተት እንዳለባትም አሳስበዋል። የቤተክርስቲያን መሪዎችና አገልጋዮች ይህንን ሞጋች ትምህርት በማዘጋጀታቸውም ምስጋና አቅርበዋል። በመጨረሻም ጉባኤው ላይ ስለ አባላትና አገራዊ ሁለንተናዊ እድገት የጋራ ጸሎት ከተደረገ በኋላ የአገልግሎት ልዩ ጥሪ ላለባቸው ጸሎት በማድረግ መርሃ ግብሩ ተጠናቋል። የአዋሽ አርባ ሙሉ ወንጌል ቤተክርስቲያን የደም ልገሳ ፕሮግራም አካሄደች። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። በአፋር ክልል ዞን 3 አሚባራ ወረዳ በአዋሽ አርባ ከተማ የምትገኘው የሙሉ ወንጌል ቤተክርስቲያን ከአሚባራ ወረዳ ጤና ቢሮና ከብሔራዊ ደም ባንክ አዋሽ 7 ማዕከል ጋር በጋራ በመሆን የደም እጥረት ምክንያት የሚከሰተውን የእናቶችን ሞት ለመቀነስ የደም ልገሳ መርሃ ግብር በቤተክርስቲያኒቱ ቅጥር ግቢ ውስጥ ተከናወነ። በተከናወነውም የደም ልገሳ ሁለተኛ ዙር ሲሆን በነበረው መርሃ ግብር 24 ዩኒት የተሰበሰበ ሲሆን በመጀመሪያው ዙር በነበረው የደም ልገሳ 43 ዩኒት ተሰብስቦ እንደነበረም የታወሰ ሲሆን በዚህ አገልግሎት ደም የለገሱ ያስተባበሩ ያገለገሉትን ሁሉ ቤተክርስቲያኗ አመስግናለች። በቀጣይነትም ይህንን አገልግሎት እንደ ጌታ ፈቃድ እንደሚቀጥል ቤተክርስቲያኒቱ ያሳወቀች ሲሆን በአዋሽ አርባ ከተማ የሚገኙ የወንጌላውያን አብያተ ክርስቲያናት ህብረት አባላት ከዚህ ቀደም በከተማዋ በሚከናወነው ማህበራዊ በጎ ስራዎች ላይ ሲሳተፉ እንደነበረም የተጠቀሰ ሲሆን ማህበረሰቡን በሁለተኛ መልኩ በማገልገል ረገድ አሁንም የተጠናከረ ስራ እንደሚሰራ መሪዎች ተናግረዋል። መረጃውን ከቤተ ክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። ጎስፕል ብሊቨርስ ቴዎሎጂ ኮሌጅ በመጀመሪያና በሁለተኛ ዲግሪ ያሰለጠናቸውን ተማሪዎችን አስመርቋል። ባልደረባችን ሮማን ከሊል ተጨማሪ አላት። ጎስፕል ብሊቨር ቴዎሎጂ ኮሌጅ ከጌዲዮ ሮበርት ዩኒቨርሲቲ ጋር በመተባበር በመጀመሪያና በሁለተኛ ዲግሪ መርሃ ግብር ያሰለጠናቸውን ተማሪዎች በደቡብ አፍሪካ የምትገኘው የወንጌል አማኞች አብያተ ክርስቲያናት መሪዎች፣ የተመራቂ ቤተሰቦች በተገኙበት በድምቀት አስመርቋል። የኮሌጁ ፕሬዝዳንት ቢሾፍ አዳነ በመድረኩ እንደገለጹት ከሆነ ኮሌጁ የሁለተኛ ዲግሪ ተመራቂዎች ለመጀመሪያ ጊዜ እንደተመረቁ ተናግረዋል። ከዛሬ 17 ዓመታት በፊት ጀምሮ ከ10 ባላነሱ ተማሪዎች በሰርተፍኬትና በዲፕሎማ ማስተማር የጀመረው ጎስፕል ብሊቨር ቴዎሎጂካል ኮሌጅ በአሁኑ ሰዓት ከ30 በላይ የኮሌጁ ቅርንጫፎች በተለያዩ የደቡብ አፍሪካ ከተሞች ተከፍተው የመጀመሪያ ዲግሪን ጨምሮ በሁለተኛ ዲግሪ እያሰለጠነ እንደሚገኝ ተነግሯል። ኮሌጁ በደቡብ አፍሪካ የሚገኝና መንፈሳዊ ሕይወትን ከማሳደግ አንጻር ከፍተኛ አስተዋጽኦ እንዳደረገ በመድረኩ የተገለጸ ሲሆን ባለፉት 8 ዓመታት በርካታ ተማሪዎችን ማስመረቁም ተገልጿል። የኪንግደም ፓሽን ሴሚናሪ የጋውንስ ዴይ በደማቁ አከበረ። ሮማን ከሊል ተጨማሪ አላት። ታህሳስ ቀን 12 2018 ዓ.ም የኪንግደም ፓሽን ሴሚናሪ የሚከበረው የጋውንስ ዴይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የቴዎሎጂካል ተቋማት ዳይሬክተር ዶክተር ዘላለም፣ የሴሚናሪው ከፍተኛ ኃላፊዎች፣ የቦርድ አባላት እንዲሁም ጥሪ የተደረገላቸው ተጋባዥ እንግዶች በተገኙበት አክብሯል። በክብረ በዓል መርሃ ግብሩ ላይ መጋቢ ሰለሞን በንቲ ዮሐንስ ወንጌል ምዕራፍ 8 መነሻ በማድረግ የእግዚአብሔርን ቃል አካፍለዋል። የወንጌል ተልእኮና አቃቢ እምነት ትምህርት የሆነው ኪንግደም ፓሽን ሴሚናሪ በመጀመሪያ ዲግሪ በማስተርስ እንዲሁም በዶክተሬት መርሃ ግብር ከሀገራችን አልፎ በሌሎች የአፍሪካ ሀገራት 111 ካምፓሶችን በመክፈት ብቁ ተማሪዎችን በማፍራት ላይ ይገኛል። በመርሃ ግብሩ መድረክ ላይ የኪንግደም ፓሽን ሴሚናሪ ፕሬዝዳንት የሆኑት ዶክተር ዘካሪያስ አዱኛ የእንኳን ደህና መጣችሁ መልእክት በማስተላለፍ ስለ ሴሚናሪው ባለፈው ወር 10ኛ ዓመት የምስረታ ክብረ በዓል አከባበር ዝግጅት በጥሩ ድር መከበሩን ያነሱ ሲሆን በክብረ በዓሉም ላይ በሴሚናሪው ምስረታና አገልግሎት ሂደት ዛሬ ላለበት ደረጃ እንዲደርስ የበኩላቸውን አስተዋጽኦ ላበረከቱ አካላትም ምስጋና በመስጠት የሴሚናሪ
ዋነኛ የትኩረት አቅጣጫዎች ላይም ሰፊ ገለጻ አድርገዋል። ዶክተር ዘካሪያስ አዱኛ አክለው ተማሪዎች ብቁ አድርጎ ከማስመረቅ ባሻገር በወንጌል ስርጭትና ቤተክርስቲያን ተከላ አገልግሎት ላይም በማተኮር እየሰራ መሆኑን ተናግረዋል። በሴሚናሪው በተከበረው ጋውንስ ዴይ የአከባበር ስነስርዓት ላይ ቤተክርስቲያን አሁን ላይ ያለችበትን ሁኔታ አስመልክቶ ዳሰሳዊ ጥናት የቀረበ ሲሆን 10ኛ ዓመት ስትራቴጂካዊ እቅድ ይፋ የሆነበትና የቦርድ አመራር የሹመት ሽረት ስነስርዓት የተከናወነ ሲሆን በመጨረሻም ፎቶ በጋራ የመነሳት ቃለ መሐላ የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል የቴዎሎጂካል ተቋማት ዳይሬክተር ዶክተር ዘላለም ተደርጎ መርሃ ግብሩ ተጠናቋል። ውድ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የአፍሪካ የቤተ ክርስቲያን መሪዎች በዓለም አቀፍ የወንጌል ስርጭት ላይ ትልቅ ሚና እየተጫወቱ እንደሚገኝ ተገለጸ። በደቡብ አፍሪካ የተካሄደውና ከ33 የአፍሪካ ሀገራት የተወጣጡት ከ100 በላይ የተልእኮ መሪዎች የጋራ አንድነት ፕሮግራም ላይ የቤተ ክርስቲያን መሪዎች አፍሪካ በዓለም አቀፍ የወንጌል ስርጭት ያላትን ጉልህ ሚና አስታውቀዋል። አፍሪካ ለዓለም አንድነት በሚል ርዕስ የተካሄደው ኮንፈረንሱ በአይኤምቢ የተዘጋጀ ሲሆን አፍሪካን እንደ ተቀባይ ብቻ ሳይሆን እንደ ሚስዮናውያን ምንጭ እና ዓለም አቀፍ ተጽዕኖ ተዋናይ ማየትም ያመላከተም ነው። በጉባኤው ላይ ከአይኤምቢ ሚስዮናውያን ሰራተኞች ጋር የተሳተፉ የአፍሪካ ፓስተሮችና የተልእኮ መሪዎች በዓለም አቀፍ ተልእኮ ስራ ውስጥ አፍሪካ ትልቅ ኃይል ያላት መሆኑንም አጽንኦት ሰጥተውታል። በኮንፈረንሱ ውይይቶች የአፍሪካ ቤተክርስቲያን ባለፉት 10 ዓመታት ያሳየችው እድገትና በሌሎች አህጉራት ውስጥ ለመስራት ያላትን ዝግጁነት ተጠቅሷል። ስብሰባው በተለይ የአፍሪካ መሪነት ላይ ትኩረት አድርጎ ተካሂዷል። ጉባኤው ከቀድሞ የምዕራባውያን ተመራማሪነት ወደ አካባቢው ባለቤትነት የሚያመለክት ለውጥ መሆኑን ተገልጿል። በጉባኤው ላይ ንግግር ያደረጉት የአይኤምቢ አሜሪካና ዓለም አቀፍ ግንኙነት ከፍተኛ አምባሳደር ጄፍ ጉን ክርስቶስ የሁሉም ነው፣ የዓለም ሁሉ ነው። ዛሬ እዚህ በአንድነት ተሰብስበን የምንገልጸው አፍሪካም ለዓለም መልእክት የምትልክ ኃይል መሆኗን ነው ብለዋል። ተሳታፊዎቹ የወደፊት ተልእኮ ስትራቴጂዎችን በጋራ አፍሪካ በዓለም አቀፍ የወንጌል እንቅስቃሴ ውስጥ የምትጫወተውን እያደገ የሚሄድ ሚና ለማጠናከር ስምምነት ላይ ተደርሷል። በደቡብ አፍሪካ በተካሄደው በዚሁ ጉባኤ የቤተ ክርስቲያን መሪዎች አፍሪካ በዓለም አቀፍ የወንጌል ስርጭት ላይ ያላትን ለውጥ በደቡብ አፍሪካው ጉባኤ አረጋግጠዋል። ዘገባው የክርስቲያን ዴሊ ነው። የተባበሩት መንግስታት ድርጅት በሱዳን የዘር ማጥፋት አደጋ እየጨመረ መምጣቱን አስታወቀ። የሱዳን አጣሪ ቡድን በቅርቡ ባወጣው ዘገባ በምዕራብ ሱዳን በተለይም አልፋሽርና አካባቢው አረብ ባልሆኑ ማህበረሰቦች ላይ የተቀዳጀ የዘር ማጥፋት ዘመቻ መካሄዱን ጠቁሟል። ዘገባው በአርኤስኤፍ የተፈጸመው የዘር ተኮር ግድያ፣ ወሲባዊ ጥቃት፣ ንብረት ውድመትና አረብ ያልሆኑ ማህበረሰቦች እንዲወገዱ የሚጠይቁ ህዝባዊ መግለጫዎች የዘር ማጥፋት ዓላማ ግልጽ ምልክቶች መሆናቸውን አመላክቷል። ዘገባው እንደሚለው በ2023 የተጀመረው የእርስ በርስ ጦርነቱ ከተባባሰ በኋላ ቀውሱ ወደ ዘር ማጥፋት ደረጃ ሊያሻቅብ እንደሚችል ተገልጿል። የአርኤስኤፍ ተዋጊዎች እንደ ዛጋሃዋና ፋር ያሉ አረብ ያልሆኑ ጎሳ ማህበረሰቦችን በማነጣጠር ጅምላ ግድያ፣ ማሰቃየትና ወሲባዊ ጥቃት መፈጸማቸው ተጠቅሷል። ከዚህ በተጨማሪ ዩናይትድ ስቴትስ በአርኤስኤፍ እና በመሪዎቿ ላይ አዲስ ማዕቀብ መጣሏን ያስታወቀች ሲሆን ዋሽንግተን ቡድኑ በዘር ማጥፋት ተግባር ላይ እየተሳተፈ እንደሆነም አመላክታለች። የዳርፉር ዋና ከተማ በሆነችው አልፋሽር ከ18 ወራት በላይ የቆየ ከበባም አካሂዷል። በጥቅምት 2025 ከተማዋ በአርኤስኤፍ ቁጥጥር ስር መሆኗም ተገልጿል። በዚሁ ወቅት በሺዎች የሚቆጠሩ ሰላማዊ ዜጎች ተፈናቅለዋል፣ ብዙዎችም ሕይወታቸውን አጥተዋል። የዩኤን ተመራማሪዎች እንደሚሉት ሁለቱም ተዋጊ ቡድኖች ለከፍተኛ የሰው ልጅ ስቃይ ተጠያቂ ሲሆኑ ሰላማዊ ዜጎችን በቀጥታ የሚጎዱና የሚያፈናቅሉ እርምጃዎችንም ወስደዋል። በተጨማሪም ሰብአዊ እርዳታ ወደ ተጎጂዎች እንዳይደርስ መከልከላቸው ተጠቅሷል። በዚህም ጦርነቱ ከተጀመረ ከ165 በላይ አብያተ ክርስቲያናት መዘጋታቸውም ተመዝግቧል። ቀሳውስትና የእምነት መሪዎች የጥቃቱ ሰለባም ሆነዋል። የተባበሩት መንግስታት ድርጅት ግጭቱ በዚህ ከቀጠለ የሰብአዊ አደጋ ሊከሰት እንደሚችል ማስጠንቀቁንም የኢንተርናሽናል ክርስቲያን ኮንሰርን ዘገባ ያመላክታል። በእረፍት ቀናት ማለትም ቅዳሜና እሁድ አብዝቶ መተኛት ለአንጎል እድገት ጠንቅ መሆኑን ጥናት አመለከተ። ባልደረባችን ሮማን ከሊል ተጨማሪ አላት።
በቅርብ ጊዜ የወጡ ሳይንሳዊ ጥናቶች እንደሚያሳዩት የተዛባ የእንቅልፍ ልምድ የሰው ልጅ የማሰብ ብቃት ይቀንሳል ይላል። በሳምንት ቀናት ማልዶ መነሳትና በሳምንቱ መጨረሻ ረጅም ሰዓት መተኛት የአንጎል እድገት ከማዛባቱ በላይ በትኩረት የመስራትና የመነቃቃት አቅምን ያዳክማል ይላል። እንደ ሳይንስ ሪፖርት ዘገባ ከሆነ ይህ በ2 ቀናት ውስጥ እንቅልፍን ለማካካስ መሞከር በሰውነት ላይ የሚፈጠረውን ውጥረት ከአንድ የሰዓት ቀጠና ወደ ሌላ በረራ ሲደርስ ከሚፈጠረው የጂት ላክ ድካም ጋር ይመሳሰላል ይላል። የባህሪ መለዋወጥ ከማስከተሉም በላይ መረጃውን የመተንተን ኃላፊነት የሴሬብራል ኮርቴክስ ክፍል መጠን ሊቀንስ እንደሚችል ተመራማሪዎች ያስጠነቅቃሉ። ውድ ተመልካቾቻችን መረጃዎቻችን የተከታተላችሁትን ይመስል ነበረ። መረጃዎቹን በመምራት እኔ አስጨናቂ ሀብታሙ ከመላው የቴሌቪዥን ስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አደረኩኝ። ከቀሪ ቴሌቪዥን መሰናዶዎች ጋር መልካም ነው።